በሴቶች ተደፍሮ ቢያረሻል እንዴት አልሽ እንደዛ? አይ አልካንተ በሴቶችም ተደፍሯል አልክ እንዴ? ሴት መድፈር ጀመረች እንጂ እና እዚህ ቤት የመጣሁበት ምክንያት ይህንን ድርጊት የፈጸሙት ሁለቱ ሴቶች እናንተ እንደሆናችሁ መረጃ ደርሶኝ ነው። የምርህን ነው? ለምን ማን ያለው አልገባኝም እኮ። ምን ይሁን ነው? ቆይ እኮ አሁን አላውቅም ብለሽ ምን ይሁን ነው? አላውቅም። ምን ይሁን ተነስተናል። ፎቶ ምን ይሁን? ማን ነው? ምንድን ነው? እኔ እኮ ማለት እኔ የምቀርብበት መንገድ አለ። ሲቀጥል ደግሞ ሐኪም ነኝ። እንዴት መቅረብ እንዳለብኝ አውቃለሁ። እኮ አንቺ ጋር እንዴት መጣ ይሄ ልጅ? ሴቶች አይቀርብም ካልሽ እንዴት መጣ አንቺ ጋር? ነገርኩህ እኮ። ንገሪኝ ግን የሚያሳምን ነገር ኮንፊደንሱን እንዳያጣ አድርገዋል። ቢያንስ እሱን አደርገዋለሁ። ግን እሱንም አግኝቶታል። ራሱን የቻለ ሕክምና አለ። ወደዛ እንዲሄድ ለምን አላደረጋችሁ? ቆይ ተረጋጊ። ቆይ አልገባኝም። አንዴ ቁጭ ብለን ያልገባሽ ነገር ምንድን ነው የምታወሪው? እኔ ልሂድ። ቆይ አንዴ ይኸውልሽ፣ እፈልግሻለሁ፣ ላውራሽ እፈልጋለሁ። ስለሷም የምጠይቅሽ ጥያቄ አለ። አንዴ ቁጭ በይና ላውራሽ። ስለራሷ ትመልስልኝ የተሻለ አይሆንም? ስለሷም አንቺን ብጠይቅሽ ምን ክፋት አለ? ስለ ጓደኛሽ አንቺን ራሱ እፈልግሻለሁ። ነዘነስከኝ፣ በጣም ነዘነስከኝ። እንደዚህ አይነት ነገር አልወድም። አንቺ አልነገርሽውም እንዴ? ማንም አለ ማንም፣ ሁለታችሁ በዚህ ጉዳይ ተጠርጣሪ ነው። በቃ በጣም ተንዛዛ ተንዛዛ ማለት ይሄ በጣም ፊት ሰጠኩ መሰለኝ። እንዴት ማለት? አፈንዝጋ ባልዘጋ ምን ልታመጪ? ውስጥ አትግባ። ለምንድን ነው የምወጣው? የምደብቂው ነገር ከሌለ ምን ችግር አለ? ቁጭ ብለን ብናወራ። ይሄ እኔ ቤት ነው። ሲጀመር እኮ የምናወራውን ነገር አላወቅሽም። ምንድን ነው ማለት? እንደዚህ እኮ ጠየቅኩ እኮ ስንት ጊዜ ጠየቅኩ። ምንድን ነው ማውራት የፈለግከው አልኩ። ያማል እንዴ? እኮ ዲቴል አላስረዳሽም። ቁጭ በይና አላስረዳሽ። እዚሁ ጋር አስረዳኝ። በቃ ቆመ እንዴ? ምንድን ነው የፈለግከው? ማነህ? ምንድን ነው? እሺ ይኸውልሽ፣ እኔ ጋዜጠኛ ነኝ ብዬሽ ምን አይነት ድርቀት ነው ሲጀመር? እሺ ይኸውልሽ፣ ይሄን ሰውዬ ታውቂዋለሽ? አላውቅም። ምንድን ነው የምን ሰው? አይዋ መጀመሪያ አየሁት። የምን ሰው ነው? አላውቅም ማለት ከአንቺ ጋር ከሆነ ፎቶ የተነሳው እኮ አላውቅም እኮ ፎቶ እኮ ከአንቺ ጋር አብሮ ያለ ፎቶ እኮ። ስለዚህ ምን ይሁን? ሰው ፎቶ አይነሳም ነው እኮ። ይኸውልሽ ይሄ ሰውዬ ጉዳት ደርሶበታል። ያኔ እንደኔ ምንም ነገር አላውቅም። ማውቀው ነገር የለም። ከቤት ይወጣልኝ ከቻልክ። የኔ እናት ይኸውልሽ፣ አንቺ ሀና እንደሆንሽ አውቃለሁ። እሺ ሀና ነኝ። ምን ከአካሉ ጋር ፎቶ ተነስታችኋል? አዎ ተነስተናል። እና ምን መነሳት አንችልም ነው? አሁን ግን አላውቅም ብለሻል እኮ። ምን ይሁን ነው? ቆይ እኮ አሁን አላውቅም ብለሻል። ምን ይሁን ነው? አላውቅም። ምን ይሁን? ተነስተናል ፎቶ። ምን ይሁን? እንዴት ምን ይሁን? ጀመር አካሉ ማን ነው? ምንድን ነው? ቀልድ ነው ያልሽው እንዴ? አሁን ፎቶ ተነሳ። ፎቶ አሳየኸኝ። ሰው በአጋጣሚ ፎቶ ሊነሳ ይችላል እኮ። ታዲያ ማን ነው አካሉ? ሊሆን ይችላል። እንዴት ነው ነገሩ? ማለት አሁን አካሉ ማን ነው አልሽ? አሁን ደግሞ ፎቶ ላይ ያለውን ነገር አመንሽ። ምንድን ነው ማለት ሀሳብሽ? ይችላል እኮ አሁን እኮ ታዲያ ምን ይሁን እኮ አልሽኝ። ምን ይሁን አልሽኝ እኮ። ይሄ ማለት ቅንብር አይደለም ስልክ። ቆይ አልተረዳኸኝም እኮ። ቅንብር ግን አይደለም እኮ። አልተረዳኸኝም እኮ። አምነሻል። ፎቶ ይሁን እሺ። ፎቶ ራሱ ምኑን ያልተረዳሁት? ተነሳን። እሺ ምን ይሁን እንዴ? ሰው በአጋጣሚ ፎቶ ሊነሳ ይችላል። ስለዚህ ምን ይሁን? ተረጋጊና ልክ አሁን እንደዚህ ቁጭ እንዳልነው በስነ ስርዓት ያሉትን ነገሮች ልጠይቅሽ መልሽልኝ። ፎቶ ላይ ያለውን ሰው ያምነሻል? ካፕቴን ነው። ካፕቴን አካሉ ይባላል። ስለሱ ሰው እኮ በብዙ አይነት መንገድ ሊገናኝ ይችላል አይደል እኮ። እሺ እንዴት ነው የምታውቂው? ማለት አሁን ያለበት ሁኔታ መቼም እንደምታውቂው ስለነገርሽኝ አሁን ያለበትን ሁኔታ ታውቂያለሽ። እና እስኪ የነበራችሁን ቅርበት እንዴት ተዋወቃችሁ? ስልክ እኔ አሁን አይደለም አውቀው ማለት አሁን ያለበትን ሁኔታ ስትል ማለት ነው። እኔ ስራዬ የስነ ልቦና አማካሪ ነኝ። በዛ መንገድ ብዙ ሰዎችን አውቃለሁ። እና ከሱ ጋርም በቃ በዚህ ጉዳይ ነው እኔ ጋር ሊያማክረኝ መጣ። በቃ ፎቶ ተነሳን። አጋጣሚ ለአሁን ላሳየኝ ፎቶ ነው። አጋጣሚ የተነሳ ነው እንጂ ሌላ ኬዝ ኖሮ ምናምን አይደለም። አጋጣሚ? አዎ አጋጣሚ። አንደኛ ፎቶ አጋጣሚ የተነሳቸው አይመስልም። ሁለተኛ
የስነ ልቦና አማካሪ እንዴት ነው ከአንድ ደንበኛው ጋር ፎቶ የሚነሳበት ምክንያት አለው? ስልክ አይ ምክንያት ምናምን ሳይሆን በጣም እንቀራረባለን። በዚህ ማለት እዛው ስራ ቦታዬ ነው የሚመጣው። ከዛ በኋላ ቶሎ ቶሎ ይመጣል። በቃ ተቀራረብን፣ እዛ ፎቶ ተነሳን። ችግር አለው? ስለ ችግሩ ሊያወራኝ ነው። ሕክምና ለመውሰድ ማለት ነው። ያለበትን ችግር ያማክረኛል። የጨነቀው ነገር ካለ ይነግረኛል። እኔ ደግሞ በምረዳው መልኩ እረዳዋለሁ። መቼ ነው እንደዚህ መሆን የጀመረው? ከ3 ወር በፊት ምናምን። ከ3 ወር በፊት። ስለዚህ ከ3 ወር በፊት ነው የምታውቂው? ስልክ ቆይታችን ያን ያክል አይደለም። ለአንድ ወር ነው እኔ ጋር ይሄን ሕክምና ሲከታተል የነበረው። ከዛ በኋላ በቃ ጓደኝነታችሁ በዛው ቀጠለ ነው? ቀጠለ ሳይሆን በቃ ሕክምናውን ከጨረሰ በኋላ ተለያየን ነው እንጂ አላውቀውም። ከዛ በኋላ አይቼው አላውቅም። ስለዚህ ቆይ ማለት ፎቶ መነሳታችሁ የስራው አንድ አካል ነው? ሁልጊዜ ከባልደረቦችሽ ጋር ፎቶ ትነሻለሽ ማለት? በዛ ሳይሆን ስራ ስልክ ሕክምናውን ከጨረሰ በኋላ ከሳምንት ምናምን በፊት ተደዋወልን። ከዛ በኋላ ወጣ ብለን ዘና እንበል ተባባልን። ከዛ በኋላ ወጣን፣ እንዳጋጣሚ ፎቶ ተነሳን። ስለዚህ ከስራ ውጭ የተለየ ግንኙነት አላችሁ ማለት ነው? የተለየ ግንኙነት ኖሮን ሳይሆን በቃ እሱ ሕክምናው ላይ የሆነ የሚያስቸግረው ነገር አለ እና እሱ ነገር ደግሞ እየተሻሻለ ሲመጣ እናክብር ብሎኝ ነው የወጣሁት እንጂ ሌላ ነገር ኖሮ ምናምን አይደለም። ጥሩ። ያው እንግዲህ ስልክ መቀያየሩ ይኖራል መቼም። ያው በሕክምና እስከተገናኛችሁ ድረስ ያው የስነ ልቦና ሕክምና ብዙ ጊዜ በጊዜ ሂደት የሚሻሻል ስለሆነ ስልክ መለዋወጣችሁ አይቀርም፣ መደዋወላችሁ አይቀርም እና አካሉ አሁን ያለበትን ሁኔታ እንዴት ነው? ስልክ ያው ሕክምናውን በአንድ ወር ነው የጨረስነው። ከዛ በኋላ ከሳምንት በኋላ ደወለልኝ፣ ተገናኘን። ከዛ ያን ያክልም በቃ ቢያንስ አሁን ካወራን ሁላ ወር ሁላ አልፎናል። ማውራት አቁመናል። ምክንያቱም እኔም ስራ ይበዛብኛል፣ እሱም ካፒቴን ነው፣ ስራ ይበዛበታል። ያው ጊዜም የለን። የት አካባቢ ነው የምትሰሪው? ገርጂ አካባቢ። በስነ ልቦና ሕክምና ተመርቀሽ ነው? ሳይሽ እድሜሽ ለዛ የደረሰ አይመስልም። ምናልባት ፊዚካል እንዴት ነው? ያው እንግዲህ ምን ታረጋለህ አልመስልም። ያው ነኝ። እሺ፣ ጥሩ ነው። እስኪ እንዴት ነው የምትኖሪው? ምንድነው ለመኖር ሌሎች የምታደርጋቸው ስራዎች ሊኖሩ ይችላሉ፣ ተጓዳኝ ስራዎች። በቤት ለቤት ምናምን ሕክምና ትሰጫለሽ? አይ አልሰጥም። እዛው ቢሮዬ ነው የምሰራው። በቃ የግልሽ የራስሽ ነው? ብዙ ደንበኞች ያሉኝ፣ በጎን ሌላ ስራ ያስፈልገኝ። የሚያግዙሽ ሰዎች አሉ? በምን ጉዳይ? በስራ ጉዳይ የሉ። በጣም ጥሩ። እንደ ቤት ውስጥ ግቢ ውስጥ ስገባ በጣም ሰፊ ነው፣ ትልቅ ቤት ነው እና ይሄ ቤት ያንቺ ነው? ብቻሽ ነው የምትኖሪው? አዎ ብቻዬን ነው፣ ግን አልፎ አልፎ ጓደኛዬ ትመጣለች። አልፎ አልፎ ጓደኛሽ ትመጣለች? እሷም እንደዚሁ የስነ ልቦና ሐኪም ናት? አይደለችም። ምንድን ነው የምትሰራው? ተማሪ ናት። ተማሪ። ጥሩ። ይኸውን አንቺ ፎቶች ላይ አብሮሽ ያለው ሰውዬ እንግዲህ ጉዳት ደርሶበት አሁን ሕክምና እየተከታተለ ነው እና መቼም አካሉ ከአንቺ ጋር ሕክምና ሲከታተል የነበረው ሰውዬ አይደል ያልሽኝ? አዎ ማለት ሕክምና። ስለዚህ እርግጠኛ ነኝ አሁንም የስነ ልቦና ጉዳት እንደደረሰበት ከራሱ ሰምቻለሁ። ስለዚህ ሊደውልልሽ ይችል ነበረ። አልደወለልሽም? አይ አልደወለም። እርግጠኛ ነሽ? እርግጠኛ ነኝ። ካወራን ወር ሁላ አልፎናል አልኩክ። እንደው ምናልባት እስኪ ስለ መዝናናት ስትይ ብዙ ጊዜ እንዴት ነው መዝናናት ላይ ማታ ምናምን ከሰዎች ጋር የመዝናናት ነገር አለ? አይ የለም። ማለት ቤት ውስጥ ነው ማሳልፈው። ስገባም እየጨፈርሽ ነበር። እንዴት ነው? ዳንሰኛ ነሽ? ሞክራለሁ ነው እንጂ አይደለሁም። ስለዚህ ዳንስ ላይ ጥሩ ነሽ ማለት ነው? ቤት ውስጥ ማለት ቤት ውስጥ እንዳየ አሁን ስትገባ እንዳለው ማለት ነው። ያው እኔ ስራዬ እንደነገርኩሽ ጋዜጠኛ ነኝ። ጋዜጠኛ ደግሞ ብዙ ነገሮችን ለማወቅ ብዙ ጥረት ያደርጋል።
አሁን አንድ ወዳጄ በጣም ብዙ ነገር ሆኖ ያልጋ ቁራኛ ሆኖ ብዙ ነገሮች እንዳጣራ እንግዲህ በጣም ጎበዝ ታዋቂ ካፕቴን ነው። ካፕቴን እንደመሆኑ ለሀገራችን በጣም አስፈላጊ ሰው ነው። የሀገራችንን ስም በተለያየ መንገድ ያስጠራል። እንግዲህ ዛሬ ያልጋ ቁራኛ ሆኖ ብዙ ጉዳት ደርሶበት በሚገርም ስብጥር ባለበት መንገድ በቅንጅት ሰዎች እሱ ላይ ጉዳት አድርሰውበታል። አዎ አይ ምን ተገናኝታችሁ ነበር? አዎ ምን ነው የተረበሽ ትመስላለሽ? አይደለም እንዲሁ ማለት እንዴት አልደወለልኝም የሚለው ነገር ነው እንጂ ምንም። ደውሎልሽ ነበር እንዴ? ስልክ እንዴት አልደወለልኝም ጉዳት ከደረሰበት በሚለው ነው የጠየቁት። ስነ ልቦና ጉዳት እንደደረሰበት ነው ያውቃለሁ እና ምናልባት ስልክ አላነሳ ብለሽለት ከሆነ። አይ እንደዛማ አይሆንም እንዴ። እንዴት ማለት አነሳለት ነበር ቢደውልልኝ። ሲቀጥል ደግሞ ደንበኞቼንም ማስከፋት አልፈልግም። አዎ ያው እኔ ብዙ ያለ ማለት ክለብ ምናምን ወጣችሁ እንደምትዝናኑ ምናምን መረጃ አለኝ። ክለብ ምናምን ወጣችሁ እንደምትዝናኑ መረጃ አለኝ ከማን ጋር? ከአካሉ ጋር እንደዚሁም ጓደኛሽም አንድ ቀን ፎቶ ላይ እንዳየኸው ማለት ነው። አንድ ቀን ነው? አይ ከአንድ ቀን ውጪ ሌሎች ጊዜ? አይ አንድ ቀን። እርግጠኛ ነሽ? ማን ነው ስለዚህ ሁላ ነገር የነገር? አልገባኝም። ሲጀመር የተሳሳተ መረጃ ነው ያልክ። ኦኬ የሚነግረኝ ሰው አለ ብለሽ ስላንቺ የሚያውቅ ሰው አለ በደንብ ማለት? አላውቅም። ስልክ መረጃ ስላገኘክ መስሎኝ እኔ ጋር የመጣው። መረጃማ በደንብ አግኝቻለሁ። ደግሞ አካሉንም ስለምታውቀው አትሊስት ይሄን ነገር በማውቄ ተገርመሻል። በጣም ተገርመሻል ይሄን ነገር በማውቄ። አዎ ምክንያቱም እኔ እና እሱ አንድ ቀን ነው። አይ አንድ ቀን አይደለም ብዙ ቀን እሱ ነው ያለው። አዎ አላውቅም። ተምታትቼበት ይሆናል። እንዴት ማለት? አይ እኔ ደግሞ ክለብ ያን ያክል አላዘወትርም። ታዘወትራለሽ? ታዘወትራለሽ ማለት ታውቀኛለህ ነው? የኔም ታውቀኝ ክትትል አድርጌያለሁ ስላንቺ። ምን ተከታተልክ? አልገባኝም። ምን እያወራህ? ይኸውልሽ ከጓደኛሽ ጋር እኮ እሺ ላስረዳሽ። እሺ እኔ እነግርሻለሁ፣ ጋዜጠኛ ነኝ። ሰዎችን በክትትል ለማሳለፋቸው ጊዜዎች አሉ እና ሰሞኑን በማህበራዊ ሚዲያም በአንዳንድ ነገሮች የምንሰማቸው ነገሮች አሉ እና በእንደዚህ አይነት ኬዝ ላይ አካሉ ጉዳት እንደደረሰበት እና አካሉ ይሄ ጉዳት ከመድረሱ በፊት ከሁለት ሴቶች ጋር ሲዝናና ነበር። እነዛ ሁለት ሴቶች ደግሞ አንቺና ጓደኛሽ ናችሁ። መረጃ እሱ ነው የሰጠኝ አካል። እኔ ከእሱ ጋር አንድ ቀን ነው ይኸውልህ፣ እንደነገርኩህ አንድ ቀን ነው። እሺ አንድ ቀን ምን ተፈጠረ? ምንም ተዝናንና አመሸን። ከዛ በኋላ ሸኘኝ በቃ። ከዛ ሄደ። ከዛ በኋላ አንድ ሁለት ቀን አወራን። ከዛ በኋላ ደውሎልኝ አግኝቼውም አላውቅም። አዎ ይኸውልሽ መጀመሪያም ነግሬሻለሁ፣ ቴንኪው የመባባል ፕሮግራም ነው። ለውጥ እያመጣ ስለሆነ ቴንኪው ሊለኝ ፈለገ አልሽኝ። ክለብ ነው እንዴ ቴንኪው የሚልሽ? አይ ማለት በቃ ፈታ ለማለት አይደል እንዴ ወጣ ነው እኮ ቴንኪው። ታዲያ ክለብ ውስጥ እየጨፈራችሁ ነው ምናምን ቴንኪው የምትባባሉት? ማለት እንደዚህ የተለመደ ነገር ነው? በስራሽ ላይ የተለመደ ነገር ነው ወይስ እንዴት ነው? አይ እኔም አላዘወትርም ብያለሁ፣ ግን በቃ አንዳንዴ ማዘውተር አይደለም፣ ግልጽ አድርገሽ መልሽልኝ። ቴንኪው ምናልባት ምሳ ነው ሄደ ከተባለ ልትገባበዙ የምትችሉት የምርም ቀና አይነት ነገር እንዳልሽኝ ከሆነ ግን እኔ ያለኝ መረጃ እሱ አይደለም። ክለብ ውስጥ ገብተን ጠጥተን ምናምን አይነት ነገር ነው። አዎ ጠጥተናል፣ ገብተናል እኮ። ታዲያ እንዴት እንደዛ ይሆን እኮ? ስለዚህ አላማው ሌላ ነው ማለት ነው። ምን አይነት አላማ እኮ? አንቺ ግልጽ አድርጊልኝ። እሱን አልገባስ። ጥያቄ ራሱ እኮ ግራ ነው የሚገባው። ይኸውልህ እኔ ግልጽ እኮ ነው ጥያቄ። ተገናኘን። ይኸውልህ ሰው የትም ሊገናኝ ይችላል። ማታ ግን አይደለም። ማታም ሌሊቱ ላይ ሊገናኝ ይችላል። ችግር የለውም። ምክንያቱም እኔ እንዴት ነው ችግር የለውም? ተመቸኝ መንገድ ነው ያደረኩት እኮ። እንዴት ነው ችግር የለውም? ወጣ አገኘሁት። ያለኝ ጊዜ ችግር ማታ ነበር። ያለኝ ጊዜ ማታ ነበር። አይ ሴት ልጅ ነሽ አንቺ አይደለ? ሴት ልጅ ነሽ እኮ። ቢሆንም ልጅ አይደለሁም። ማረገውን ነገር አውቃለሁ። ኦኬ ሌሊት ብትወጪም ሰዎች ማለት ለአንቺ ኖርማል ነው ማለት ነው። ስለዚህ ስልክ ሰው ሊወጣ ይችላል፣ ክለብ ሊሄድ ይችላል፣ መዝናናት ሊፈልግ ይችላል። እኔ እሱ ጥያቄ የለብኝም። ግን ከአካሉ ጋር የተገናኛችሁበት መንገድ ሌላ ነው የምልሽ። ማለት የሆነ አላማ ከሌለው ነገርኩህ እኮ በቃ ለውጥ እያሳየ ስለነበር እናክብራለኝ ወጣን። ምናልባት የታካሚና
ህክምና የሚሰጠው ሰው ግንኙነት ምናልባት እንደ ህክምናው ሊለያይ ይችላል። በተለይ ስነ ልቦና ላይ ሁልጊዜም ህክምና ለመስጠት መስሎ መቅረብ የሚባል ነገር ሊኖር ይችላልና እሱ የገጠመው ነገር ምን ቢሆን ነው ይሄን ያህል ውጭ ወጣችሁ ባልሽኝ መንገድ እስከ ማክበር የደረሳችሁት? ምን ያህል ጉዳት ቢደርስበት ነው? ጉዳዩ ምን ቢሆን ነው? ስልክ ያው እዚህ ስራ ውስጥ እያለው ብዙ ጊዜ እኔ ጋር የሚመጡ ወንዶች ናቸው ማለት ያም ደግሞ ያው የወንዶች ችግር ነው። እዚህ ጋር የደንበኛ የሚስጥር ግን ባልናገር ደስ ይለኛል። ያው በነገራችን ላይ እኔም የአካሉ አንድ አካል ነኝ ማለት የሱ የቅርብ ጓደኛ ነኝ እና በደንብ ለኔ በአጋጣሚ ትንሽ በስራ መጨናነቅ ምናምን ያልሰማሁት ነገሮች አሉ። እሱን ለኔ ይጠቅመኛል ብትነግሪኝ እና እንደ ሩቅ ሰው እንዳታየኝ። አካሉ በጣም የቅርብ ወዳጅ ነኝና እርግጥ ነው በጣም ይቅርታ ስላስጨነቅኩሽ፣ ግን አሁን ምናልባት ለሱ ለማድረግለት ነገር ያስፈልገኛል። የታካሚ ሚስጥር ቢሆንም ግልጽ ብታደርግልኝ ደስ ይለኛል። እሺ ማለት በቃ ምን ልበል፣ የወንድ ችግር ነው። በቃ የወንድነት ችግር ነው። ለምሳሌ ከልጅነቱ ጀምሮ ሽንት አይዝም፣ በቃ ይቸግሯል። እና ያ ነገር ደግሞ ማህበረሰብ ውስጥ ስትሆን ቤተሰቦች፣ ሁሉም ሰው በቃ የሆነ ሰዎች ጋር ቆሞ ሁላ የመሽናት አጋጣሚ አለው። እና በዛን ሰዓት ከልጅነቱ ጀምሮ ነው ይሄ ነገር የነበረው። እየተቆነጠጠ እየተሰደበ ምናምን ያደገውና እና ከፍ ሲል ሴቶች ጋር በቃ በጭራሽ ነው መሄድ ያልቻለው። እና ግንኙነትም በቃ ምንም ነገር ላይ በቃ ወንድነቱን አይጠቀመው እና እሱ ነገር በጣም ያስቸግረዋል። ሲቀጥል ደግሞ በፍቅረኛ ጉዳይ ኖርማሊ እንዲህ ያወራል ግን ቢያወራም በስልክ ነው እንጂ በአካል ሄዶ ማግኘት በቃ በጣም ነው የሚፈራው። ሴት ልጅ እጁን ይዞ ማውራት አይችልም፣ የሚሰማውን አይናገርም። ለምን እኮ እንደነገርኩ ነው ከልጅነቱ ጀምሮ ሽንቱን ራሱ ላይ ታዲያ እኮ ሽንት ማለት አሁን እና የተሰደበ ምናምን ያደገው ታዲያ አሁን የሆነው ከፍ ካለ በኋላም እንደዛው ነው የቀጠለው። በቃ ስልክ እስከተወሰነ ጊዜ ያክል እንደዛ ነው የቀጠለው ነው። ተረድቼሻለሁ፣ ግን ላላምንሽ የምችልበት ምክንያት ታዲያ እና ከሽንት ጋር በተገናኘ ከሆነ ማድረግ ያለበት ህክምና የትኛውን ነው? ስልክ ሴክሹዋል ነገር ላይም እንደዛው ነው በቃ እኮ ማድረግ ያለበት ህክምና። እርግጠኛ ነኝ ይሄ ሁሉ ነገሮች ሴክሹዋልም አልሽው ከሴቶች ጋር የመቀራረቡም ነገር ከቆመ ወይም ደግሞ መፍራት፣ ራስን መገደብ፣ እነዚህ ነገሮች የተፈጠሩት እርግጠኛ ነኝ አሁን አልሽው ህክምና ነው። እና ስፔሻሊስቶች እኮ አሉ አይደለ? እና እነሱ ጋር ነው እንጂ ስነ ልቦና ሐኪም ጋር መሄድ አይመስለኝም ለኔ መፍትሄው። እና እንዴት አንቺ ጋር ሊመጣ ቻለ? ከሽንት ጋር በተገናኘ ከሆነ እሱ ከቆመ ይሄኛው ነገር እኮ መስተካከል ይችላል። እና መሄድ ያለበት የትኛው ህክምና ፓርት ላይ ነው መሄድ የነበረበት? ስልክ ያው እንደነገርኩ ሴቶችን በጣም ይፈራል። ይሄ ደግሞ ሐኪም ቤት ሄደ ልትታከመው ምናምን የምችለው ነገር አይደለም። ለምን አይችልም? መንገድ የሆነ ራሳችን የምናደርገው የራሳችን መንገድ ሂደት አለ እኮ አይደለም። ለምንድን ነው የማይሄደው? ማለት ቀላል ጉዳይ አይደለም አይደለ? ለምሳሌ ከማህፀን ጋር በተገናኘ እኮ ችግር የምትሰፋው ነገር አይደለም። ከውስጥ አውርተ እኔ ጋር መፍትሄ ካለ እኔ መፍትሄ የምሰጥ ጉዳይ ነው። ሴትን አለማውራት የሆነ ሐኪም ቤት ሄዶ ሴትን ማውራት አልችልም ከሴት ጋር እንደዚህ እሱን እኮ ተረድቼሻለሁ አይችልም። ለዛ ነው እኔ ጋር የመጣው እኮ። ማለት የማይችልበት አንዱ ምክንያት የሚይዘው ማህበረሰቡ ያገለለበት የሆነ የሚይዘው ነገር አለ። ያንን ህክምና ማድረግ ያለበት ከየት ነው? ከአንቺ ጋር ነው? እኔ ጋር መጣው ከኔ ጋር ነው የሚያደርገው። ሌላ ሰው ማንም የለም። እርግጠኛ ነሽ? ማለት ህክምናውን እኮ እናውቀዋለን። ማለት ይሄ ልጅ ሽንቱን መቆጣጠር አይችልም፣ በሆነ መንገድ ከሴቶች ጋርም ሆነ ሽንቱ ያመልጧል አይነት ነገር ነው። ያንን ህክምና መውሰድ ያለበት እኮ የት ነው? የኔ ጥያቄ የት ነው ህክምናውን መውሰድ ያለበት? እኔ ቢሮ መጥቶ ነው። እኔ ቲክቶክ ላይ ነው የመጣው እኮ። ስለዚህ የምሰጠው ምክሮች ምናምን ሰምቶ ነው የመጣው። አላምንሽም። እየዋሸሽኝ ነው እንዴ? እሱን መጠየቅ ትችላለህ። ሌላ ምክንያት ካለ ጓደኛው ከሆንክ ደግሞ ስለኔ እነግርሃለሁ። ሌላ ምክንያት ካለ ንገሪኝ እንጂ አሁን ማለት ለምሳሌ አሁን አንዲት ሴት
ከማህፀን ጋር የተገናኘ ችግር ቢገጥማት ልትሄድ የምትችለው የማህፀን ህክምና ስፔሻሊስቶች ጋር ነው ልትሄድ የምትችለው እንጂ ስነ ልቦና ህክምና አይደለም ልትሄድ የምትችለው ማለት ነው። እሱም መሄድ የነበረበት ምናምን አይደለም ያለበት አያመውም እኮ ፍርሃት ነው ውስጡ እኮ በጣም ይፈራል። ምክንያቱም ታካሚ ነው እኔ አውቀዋለሁ። ለኔ ሲያወራኝ ራሱ ህክምና የሚሄደው ነው ለኔ ሲያወራኝ ራሱ በቃ ርቀቱን ጠብቆ በቃ ሴት ራሱ መቅረብ አይፈልግም ነው። ይሄ ደግሞ ሐኪም ቤት አንቺ እንዴት ቀረበሽ? ወንዶች እኔ እኮ ማለት እኔ የምቀርብበት መንገድ አለ። ሲቀጥል ደግሞ ሐኪም ነኝ እንዴት መቅረብ እንዳለብኝ አውቃለሁ። አንቺ ጋር ነው አዎ እኮ አንቺ ጋር እንዴት መጣ ይሄ ልጅ? ሴቶች አይቀርብም ካልሽ እንዴት መጣ አንቺ? ነገርኩ እኮ ቲክቶክ ላይ አየ። ከዛ በኋላ ገርጂ መጣ ቢሮዬ። ከዛ በኋላ በቃ በሳምንት 2ቴም 3ቴም ክትትሉን አደርግለታለሁ። እሺ በትንሹም ቢሆን ስለቀነሰ ነው የዛን ቀን የምስጋና በቃ ላመስግንሽ እንደዚህ ፈታ እንበል ምናምን ብሎ ይጠራኝ። ምኑ ነው የቀነሰው? እሺ ማለት ለምሳሌ ያክል አሁን ከሴት ጋር አይቀራረብም ነበር፣ ከኔ ጋር ግን እናወራለን፣ ወክም እናረጋለን። በቃ እንደዛ አይነት ነገር ለምሳሌ አንዲት ሴትን ካናገረ ይነግረኛል እንደዛ አይነት ነገር እና ማታ ማታ ሽንት ያስቸግረዋል። ያንንም ደግሞ ያው በራሴ በኩል እኔ የምችለውን ነገር አድርጌ ረድቼዋለሁ። እንዴት ረዳሹ? የህክምና ሂደት ነው ይሄ። የህክምና ሂደት አንቺ ስነ ልቦና ነው የምታክሚው እንጂ አሁን ሽንቱን ማስቆም እንዴት ቻልሽ? ጥያቄን መልሽልኝ። መድኃኒት አለን እኮ መድኃኒቱን ሰጠዋለሁ። ሲቀጥል ደግሞ ከመተኛቱ በፊት የሚያደርገውን ነገር እነግረዋለሁ። በዛ መንገድ ነው። ይሄ ልጅ እኮ ከልጅነቱ ጀምሮ የተፈጠረበትን ህመም አሁን አንቺ በስነ ልቦና ህክምና ልጅ ስትሆን ራስ ላይ ስትሸና ራስን አታውቀውም። ግን ከፍ እያልክ ስትመጣ ራስን ታውቋለህ። ይሄን ነገር አድርግ ካልኩት ያውቃል። ልጅ ስትሆን ግን በቃ በእንቅል ከልጅነቱ ጀምሮ አሁን እስካለበት ድረስ እኮ ያስቸግረዋል ብለሽኛል እኮ። ግን እንደ ልጅነቱ አይደለም ልጅ እያለክና ከፍ እያልክ ስትመጣ አይደለም። ተረዳኝ። ስለዚህ ማስቆም ትችላላችሁ እናንተ የስነ ልቦና ህክምና ሆናችሁ ሽንቱ በዛ ምክንያትም አይምሮ ተጎድቷል እያልኩክ ነው እኮ። እናንተ ግን ማስቆም ትችላላችሁ? ማስቆም እንችላለን ሳይሆን በቃ ቢያንስ ይሄ ነገር አልሽኝ እኮ አሁን ልንገርክ ንገሪኝ። ግን የሚያሳምን ነገር ኮንፊደንሱን እንዳያጣ አድርገዋል። ቢያንስ እሱን አደርጋለሁ። ግን እሱንም አግኝቶታል። ራሱን የቻለ ህክምና አለ። ወደዛ እንዲሄድ ለምን አላደረጋችሁ? ስልክ እኔ እንደዛ ማድረግ አልችልም። ለምን አትችይም? ምክንያቱም 1-2 ነግሬዋለሁ። ኮንፊደንሱን የሚያሳጣው ነው እኮ እሱም እኔ ጋር ነው መምጣት የሚፈልገው በቃ እኮ። ስለዚህ የተለየ ግንኙነት አላችሁ ማለት? ግንኙነት ስላለን ሳይሆን አዎ ሴቶችን አይቀርብም። አንደኛ ነገርኩህ። የወንድ ጓደኞችን ብዙ የሚሉትም ብቸኛ ነው። እኔ ልንገርክ እየሰማኝ ብቸኛ ነው። ከኔ ጋር ደግሞ ይሄን 1 ወር በቃ በጣም ተቀራርበናል እንደ ታካሚና በቃ በህክምና ሂደት ውስጥ ማለት ነው። መቀራረቡ ይፈጠሩ ህክምናውን እኔ እንዳደርግለት ነው የሚፈልገው እሱ ይሄን ነገር ማለት ነው። እሺ ይኸውልሽ ሀና፣ ምናልባት የምትናገራቸው ነገሮች በሙሉ ጥርጣሬን የሚያጭሩ ናቸው። ግን ያሻሻለውን ነገር ነግረሽኛል። በህክምና ደረጃ ያው አንድ በህክምና የተመረቀ ሰው ቃል አለው አይደል? ለሙያው ቃል እንዳለው ሰው አንድ ታካሚ እና አንድ ህክምና የሚሰጥ ሰው ወይም ዶክተር የህክምናው ለውጥ ምንም ሆነ ክለብ ከታካሚው ጋር መውጣት የሚችልበት ህግ አለ። እሱን አስረጅ። እሱ ይኸውልህ በጣም እንቀራረባለን አልኩ እኮ ሌላ ምክንያት የለም። ተቀራረቡም አላልኩም እኮ ስለተቀራረብን የወጣ ነው። ይፈቅዳል፣ ክለብ ይፈቅዳል። ህክምናችንን ጨርሰን ከሆነ ክለብ ይፈቅዳል። የህክምና ሙያው ክለብ ይፈቅዳል። ይሄንን የህክምና ዲሲፕሊን ይፈቅዳል እያልኩ አይደለም፣ አይፈቅድም እኮ ግን አድርገሽዋል። ግን ደግሞ ህክምናውን ሲቀጥል ደግሞ እሱን የጠይቀኝ እኔን ውጣል አልኩትም። እሱ ነው በቃ እንደዚህ አይነት ጠየቀው። ማንም ቦታው ላይ ከተገኘሽ ቃለ መሐላሽን አጥፈሻል ማለት ነው። ህክምና ጨርሰናል እኮ። ከጨረሰን በኋላ ነው የወጣነው። እሱን እኮ ነው ያልኩሽ። ህክምና ከጨረሳችሁ በኋላ ሌላ ፋርዘር ሄደ ነገር አላችሁ። ስለዚህ ይሄ ልጅ እንደዚህ የሆነበት ምክንያት ወይም ደግሞ እንደዚህ አይነት ጉዳት የደረሰበት ምክንያት አንዱ ያ ነው ማለት ነው። ምክንያቱም ማለት ምኑን ከምኑ ጋር ነው የምታገናኘው? መገናኘት አለበት። ይኸውልህ ለ1 ወር አብረን ቆየን አልኩክ። በህክምና ጨረስን። ከዛ በኋላ ከሳምንት በኋላ ደወለልኝ።
ከዛ በኋላ እንደዚህ አይነት ለውጥ አይቻለሁ አለኝ። ስለዚህ ወተንና ክብር ተባባልን፣ ወጣን። እሺ ምንድነው የተፈጠረው? በሰዓቱ ስታከብሩ ስንት ሰዓት ወደ ቤት ገባችሁ? እስከ 5 ሰዓት አምሽተናል። ከዛስ ማለት ከዛስ እንዴ እሱም ወደ ቤቱ ሄደ፣ እኔም ወደ ቤት የገባው። 5 ሰዓት ወደ ቤትሽ ገባሽ? አዎ ለምን አልገባም? ስለዚህ በሰዓቱ ምንም የተፈጠረ ነገር የለም። ምን ይፈጠራል? ምንም አልተፈጠረም። መቼም ክለብ የሚገባው እኮ ሊጨፈር ነው፣ ለመዝናናት ነው፣ ለመጠጣት ነው። ሞቅታ ይኖራል፣ ብዙ ነገር ይፈጠራል። እና ይሄ ነገር እሱ ጉዳት የደረሰበት ጊዜ ምናልባት ከአንቺ ጋር አብሮ የወጣበት ጊዜ አንድ ነው መሰለኝ። አይመስለኝም፣ ምክንያቱም እቤቴ አድርሶን የተመለሰው። ስለዚህ ይሄ ምንም ከኔ ጋር የሚያገናኘው ጉዳይ የለም። ይሄ እርግጠኛ እኔ ሕክምናዬን ጨርሼ ከዛ በኋላ ነው ራሱ ደውሎ እንደዚህ አይነት ለውጥ አየሁ፣ ስለዚህ እንዝናናለን። ወጣው ተዝናናን። እንዴ ጨፍራችኋል? አዎ ጨፍረናል። ሲጀመርም ለምን ሄደን ታዲያ ካልጨፈርን? ሐኪም ነሽ እኮ በነገራችን ላይ ሐኪም አይጨፍርም እኮ። ታካሚ እኮ ከሐኪም ብዙ ነገሮችን ይማራል። እና እንዴት እንደዚህ አይነት ነገር ወጣት ልትሆኚ ትችላለሽ። መዝናናት እኮ ነው ይሄን ነገር ያደረግነው እንጂ ስራ ውስጥ እያለን እኮ አይደለም እኮ። አሁን ሐኪም ከሕክምናዬን ጨርሼ እኮ ይኸውልሽ እኮ ሐኪም ብትሆኚ ዲሲፕሊን የሚባል ነገር አለ። አሁን ማን ነው ሰላም የኔ እናት ማለት ምን እየተፈጠረ ከሷ ጋር አንዳንድ ነገሮችን እያወራን ነበር። ማለት ምን እየተፈጠረ አለ? እስቲ ግቢ። ካሜራ ምን ያደርጋል እኮ ግቢ። ተረጋጊ። መጀመሪያ ማናት እሷ? ጓደኛዬ ነች። ቆይ ተረጋጊ። ቆይ አንዴ ቁጭ ብለን እናት ያልገባሽ ነገር ምንድን ነው የምታወሪው እኮ? ቆይ አንዴ ተረጋጊ። ይኸውልሽ ቁጭ ብለን ማውራት እንችላለን። አንዴ ምንድን ነው የምታወሪው? ቀጥል። እሷ የጀመረችውን ወይ እኔ ልውጣላችሁ እናንተ አውሩ አይሻልም? ቆይ አንዴ ተረጋጊ። ሌላ ነገር እንትን የምትይው ቆይ ማናት እሷ? ይቅርታ እንተዋወቅ። እሺ ይኸውልሽ እዚህ ቤት የመጣሁበት አንድ ምክንያት አለ። ስለ አካሉ መስማት የምፈልገው ነገር አለ። መቼም ያው ታውቂዋለሽ ብዬ አስባለሁ። ማን አካሉ ነው? እሷ አታውቀውም፣ እኔ ነኝ የማውቀው። እሺ አንዴ ቁጭ ብለን እስኪ ለምጠይቅሽ ጥያቄ መላሽ ትሰጭኛለሽ? ይኸውልህ አባቴ፣ እኔ አሁን ለስራ ነው የመጣሁት። አንቺ ደግሞ ስራ ላይ ነሽ ይመስለኛል። እኔ ልሂድ። ቆይ አንዴ ይኸውልሽ እፈልግሻለሁ፣ ላውራሽ እፈልጋለሁ። ስለሷም የምጠይቅሽ ጥያቄ አለ። አንዴ ቁጭ በይና ላውራሽ። ስለራሷ ትመልስልኝ የተሻለ አይሆንም? ስለሷም አንቺን ብጠይቅሽ ምን ክፋት አለ? ስለ ጓደኛሽ አንቺን ራሱ እፈልግሻለሁ። አልገባኝም። ሲጀመር አንቺ እንዴት ወንዶችን ቤትሽ ታስገባለሽ? ከዛ ደግሞ ፈልጌው አይደለም። ወይኔ ሌላ ነገር አታስመስዩ። ፈልጌው አይደለም። እሱም በኋላ እናወራለን። ማለት የእሷ ቤት ነው። በጣም እየተቆጣሻት፣ እያስፈራራሻት፣ የገላመጥሻት ነው። አይመለከትም። ስለማይመለከት ነገር መዘባረቅ እንትተን ምንድን ነው የምትጠይቀኝ የፈለግከው? እሺ ቀጥል። ተቀመጡ። አመሰግናለሁ። እስኪ እንተዋወቅ። ስምሽን መጀመሪያ? ኤፍራታ። እዚህ ቤት ከእሷ ጋር የምትኖሪው? አይደለም፣ ሌላ ቦታ የምትኖሪው? እስኪ ስለ ጓደኝነታችሁ ንገሪኝ ኤፍራታ። ጓደኛሞች እንደሆናችሁ በተወሰነ መንገድ ነግራኛለች። ኤፍራታ ጥሩ ልጅ ናት። ያው ጥሩ ጓደኛዬ ናት። ሌላ ማብራራ አለ ነገር አለ በደንብ። ጓደኛ ስትይ ማለት ቤቷ ውስጥ ማን መምጣትና ማን መምጣት እንደሌለበት ስታወሪ ነበር እና ይሄ ማለት በጣም ክሎዝ ናችሁ ማለት ነው? በጓደኛዬ ማዘዝ ይችላል አይደል? ሲቀጥል ደግሞ አንተ ማነህና ነው ለመጠየቅ ድፍረቱ ኑሮ ተቀምጠምታው? ኦኬ አንቺ ራስሽ ማነሽ? አይመለከትም ማለት ምን ችግር አለ? ኖርማል እኮ ነው። እሷን እያወራኋት መጣሽ፣ ስለ ጓደኛሽ መልሽልኝ አልኩኝ። አንቺ ማን ስለሆንሽ ነው ማትመልሽልኝ? ምን ችግር አለው? ይሄ ክፋት የለውም እኮ ጓደኛዬ። ምን እንትን አለክ ማለት? አሁን ካሜራ ደቅነ እኔ ጋዜጠኛ ነኝ እኮ ሁና። አንተ ምን ስልጣን አለ? የሰው ቤት ገብተክ
የመጠየቅ ከዛ ደግሞ አንቺስ ከፍተሽ በርሽን ምን አይነት እንዝላልነት ነው? ሌላ ነገር እኮ አስመሰልሽው፣ ሌላ ነገር የለም አልኩሽ። ስለ ሰው ሊጠይቅ እሱ ላይ እናንቺ በደንብ እናወራለን። እሱም በኋላ ትመልሽልኛለሽ። የቤቱ ባለቤት አንቺ ነሽ እንዴ? ምን ነው ቤት ፈልጋል? አይ ቤት አልፈለኩም፣ ግን የቤቱ ባለቤት አንቺ ከሆንሽ እንዳውቀው ነው፣ ሌላ ነገር አይደለም። እና ምናልባት ወይ የተለየ ቅርበት አላችሁ? ምን ጓደኛዬ ናት አለች እኮ አይደል? አይ ከጓደኛ ይዘለለ ማለት ምን ለማለት ፈልገው? ምን አይነት እንዝላልነት ነው የሚል ቃል ተጠቀምሽ? እንዝላል ስለሆነችማ ነው እናንተን ከፍታ ያስገባችሁ። ለምን እንዳስገባችን አውቀሽ እንደምታስብ አይመለከተኝም። ማንም ሰው ግን ለምን እንደገባን እኮ ተረጋጊ እንጂ እናቱ። ለምን እንደገባን ሳታቂ፣ እሷን ለምን እንደፈለግና ሳታቂ፣ ማንም ሰው ከኔ ፍቃድ ውጭ እዚህ ቤት መግባት የለበትም። ትሰማኛለህ? ለምን? በቃ ስለማይችል። ተረጋጊሽ እኮ እዚህ ቤት እኮ አትኖሪም ማለት ነው። እዚህ ቤት ነው የምትኖሪው እንዴ አንቺ? እዚህ ቤት አልኖርም ብለሻል አይደል? እዚህ ቤት የሚኖር ሰው ነው መግባትም መውጣትም ያለበትን የሚወስነው እንጂ እዚህ ቤት የማይኖር ሰው አይደለም። በሰው ጉዳይ መወሰን ከቻልኩስ ምን አገባው እኮ። ለዛ እኮ ነው የተለየ ቅርበት አላችሁ ወይ ያልኩት። በሷ ጉዳይ ያው እኔ ከሷ ስለምሻል። በምን እንደምትሻዩ? ምናልባት በእድሜ። ስለዚህ ያው እኔ ነኝ የምወስንላት አይመስለኝም። በጣም ጥሩሽ። እንግዲህ እስኪ ስለ ስራችሁ እናውራ። ምንድነው የምትሰሪው ኤፍራታ? ተማሪ ናት አልኩህ እኮ እንዴ። ተማሪ ናት። ተማሪ ናት። ኦኬ። አንቺ የሕክምና ባለሙያ ነሽ፣ እሷ ተማሪ ናት። ግን እዚህ ቤት ውስጥ የበለጠ የማዘዝና የመኮሳተር መብት ያላት እሷ ናት። ያው ተፈጥሮዋ ነው። የአንቺ ቤት ነው አይደል? ይሄ ቤት የኔ ቤት ነው። ስለ መብትና ስለ ግዴታም እያወራክ ነው። ለምን እውነት ነው አትነግሩም? ቤት የኔ ነው። ፈለከው? እኔ አልፈለኩትም፣ ግን ለምን ማዋሸት አስፈለገ? በቃ ቤቱ የኔ ነው። ያው እሷን የምትኖርበት ፈቀድኩላት። ምን ጥቅም ማለት አሁን ይሄን ነግሬክ ምን ተጠቀምክ? ተማሪ ነሽ አይደል? ተማሪ ሆነሽ እንደዚህ አይነት ቤት እንዴት ሊኖር ይችላል? ምን ነው ስለ ስራዬ ምናምን። እሺ ሌላስ የምጠይቀኝ ጥያቄ የለም? ያው አንድ ላይ ሰብሰብ አድርጌ ልመልስልህ። ከስር መልሽልኝ። ከስር ኦኬ። መብቴ ነው። ምንም ልስራ። ዋና የኔ ቤት መሆን አልፈልግም። አመጣጥ። እርግጠኛ ነሽ ተማሪ ነሽ? ምን ነው ነገሮች አይደል? ሰሞኑን በተለያየ መንገድ የተለየ ስራ አቅደው የሚንቀሳቀሱ ሰዎች እንዳሉ ሰምቻለሁና እዚህ ቤት የመጣሁበት ዋናው ምክንያት አካሉ የሚባል ሰው አሁን ላይ በሁለት ሴቶች ተደፍሮ ጉዳት ደርሶበት ቤቱ ተኝቶ ነው ያለው። ለዚህ ደግሞ ኃላፊነቱን ተደፍሮ ሁለት ሴቶች አጠጥተው ወደ ክለብ ወስደው መጠጥ ጋብዘው። ስለዚህ ማለት ተደፈረ ልጨርስ መቻ። አይ ማለት እዚህ ጉዳይ ላይ የምታውቁት ነገር ያለ ይመስላል። ቀድማችሁኝ ያወራችሁ ማለት አካል ማናች? የትኛው ነው ማለት? እኔ ነኝ ማለት ያው እሷ ብዙ ታካሚ አላት። የትኛው ነው? አታውቀውም። እሷ እኔ ነኝ ማውቀውን ደግሞ ነገርኩህ እኮ። እኔ እና አንቺ ገና በሰፊው የምናወራው ጉዳይ አለ። እኔ እናት እዚህ በሰፊው የምናወራውን ከጨረስን በኋላ ምናልባት እድሉን እኔ እና እሷ ብቻችንን እንድናወራ ፍቀድልን። ውጣ። አይ አልወጣም። መጀመሪያ ልጨርስ። እናወራ አልኩህ አይደል እንዴ? ልጨርስ ሀሳቤን። ትገባለህ። ዛሬ ደግሞ ጭራሽ በገዛ ቤቴ እንዳልወስን አድርገሽ ነው ያስገባሽው። ውጣ። አይ ለምንድን ነው የምወጣው? ውጣ እያለች ነው። ስለዚህ ውጣ። ቆይ እኮ አንድ ሁለት ጥያቄ የፈለገችው ነገር አለ መሰለኝ እኮ። ገና እኮ ከእሷ ጋር አላወራሁም ማለት። ቅርታ ካሜራማን አጥፍተው ውጣ። ለምን ይወጣል? እሷን ለአውራት ስለምፈልግ። እኔ አልጨረስኩማ። ምን አገባኝ እኮ። መጀመሪያ ለጥያቄ መልስ ስጭኝ። አካሉ ስለሚባል ሰው አንቺም ቢሆን ታውቂያለሽ። ትሰማኛለህ? እሺ ስም ውስጥ አይደለም እንደምነገርሽ። አይነት ሰው ጋር ማውራት አልፈልግም። ኦኬ ንቀት መሆኑ ነው። ኦኬ አይሽ ሚንቅ ሰው ራሱ የተናቀ ነው። አንደኛ። ሁለተኛ ጥያቄን መልሽልኝ። ሶስተኛ ደግሞ በጣም ተረጋግተሽ ብታወሪ ለአንቺ መልካም ነው፣ ለራስሽ መልካም ነው። በነገራችን ላይ ካሜራማን ሸበላ ነው። አረ አንተም ሸበላ ነው።
አመሰግናለሁ ሸበላ ምናምን የምትይው ነገር ውጡልን በቃ ውጡ አይሻልም? ለምን ፈታ አንልም? አቤት ለምን ፈታ አንልም? ኦኬ ይቻላል፣ ችግር የለውም። ምን ችግር አለ? ፈታ እንላለን። እዚህ የሆነ አይነት ነገር አይመቸኝም። ምንድነው የማይመች? በቃ እንደዚህ ድርቅ ያለ ነገር ደስ አይለኝም በእውነት። እኔም እኮ አይመቸኝም። ስለዚህ ፈታ እንበል ይመስላል። ይቻላል። ያ እሱ ያስማማናል። ምን ታስቢያለሽ? ይቻላል። ኦኬ ስለዚህ አንቺ ነሽ እሷን የምትመሪያት ማለት? ሁሉ ሐሳቦች ማለት ከአንቺ ነው ሐሳቦች የሚመጡት። አንቺ በምትለው ሐሳብ ሁሉ ትስማማለች። ያው ምናልባት ታላቋ ስለሆንኩ ስለምትሰማኝ ይሆናል። ታላቋ ስለሆንኩ ጓደኛ ነን ምናምን ብለሽኛል ነበር እንዴ? እና ጓደኛ ታላቅ አይሆንም? አይ ምናልባት ተማሪና ሰራተኛ የትኛው ይልቅ ያልኩህን ጉዳይ እንዴት አደረግከው? ማለት እንዴት አሰብኩበት? የትኛውን ጉዳይ? ምን ይመስልሻል? እንዳለች ነው። ምን አስባችሁ ነው? ምን ፈታን በል አልኩ። አይ ምን አስባችሁ ነው የምትጠቃቀሱት? ምንም የሆነ አላሰብንም። ቤት አለ የኔ ቤት፣ ሌላ ቤት ፈታ የምንልበት። ለምን ጻፍ? ምን አይነት ቤት ነው? የት ነው? የምትፈልገው አይነት መጠጥ ያለበት ምናምን ስቲል ፈታ ለማለት የሚያመች ቦታ። ቅድም ስትገቢ በጣም ተኮሳተርሽ ልበል? ያው ለማስመሰል ያክል አንተም እያስመሰልክ ነበር። ስለዚህ አስመስለሽ እንዴ? አንደኛ እኔን አታውቂኝም፣ ሁለተኛ ደግሞ ያው ክለብ ምናምን የሚባለውን ነገር መቼ የምትቀራረቢው ሰው ነው እንትን የምትይው ሴት ነሽ አይደል? ሴቶች ናቸው አይደል? አይ ኖርማል ነው፣ ጀስት ኖርማል ፈታ ለማለት ያክል እኮ ነው እኮ። ሙያሽ አይፈቅድም። ዶክተር ነኝ እኮ ብለሽ ነበር በየእንትን እና ዶክተርነት ማለት የግል ስሜቷን ደብቃ መስራት ነው ወይስ ምን ችግር አለው? እኮ ጀስት ፈታ ማለት ነው ያልኩት። አታከብዱ ወንድ አይደለም እንዴ? ነው የለም ካሪላ ንገረኝ። የኔ እናት ስነ ስርዓት ቢኖርሽ ደስ ይለኛል። በነገራችን ላይ ስነ ስርዓት ይኖርሽ። ስነ ስርዓት አይመስልሽ? አይ ስነ ስርዓት ይኖርሽ። እሺ የምታወሪውን ነገር ላይ አንተ ራሱ እንደምን ያናግዳል። እኔ እኮ ካለ ፈታ እንበል ከሌለህ ደግሞ ንገረኝ ነው ያልኩት። ከሌላ ምን ልትሆኚ ይቀራል? አንተም ከቤቴ ትወጣለህ፣ እኔም ደግሞ አንቺም ደግሞ ወደ ስራዬ። ምንድን ነው ስራሽ? ተማሪ ነበርሽ? ምን አገባክ እንዴ? ተማሪ ነበርሽ ማለት አሁን ምን ብሰራ ምን አገባ? አይደለም እሷ ያለችው እኮ አሁን እሷ ጥያቄ ጠይቀቻው። በትርፍ ሰዓትሽ ምናምን መጠጥ ቤት ምናምን ትሰሪያለሽ እንዴ? ምን ማን አልሻም ብለሽ ይልቅ ቆንጆ ገንዘብ ታገኙበታላችሁ። አንተም ካሜራማን። ምን ያህል ገንዘብ እናገኛለን? እስኪ ንገሪኝ። እንደ ገንዘቡ አይተን እንወስናለን። እሱን እንኳን ገና አልተመንኩም። እንዴት ማለት? ማለትማ ያው ላልተመንሽው ገንዘብ መሄዱ ልክ ነው በእኔ በኩል። ያው ተስማምተን ነው። ስራ ትቼ ስለሆነ የምሄደው እንደ ስራክ ነው። እንዴት ማለት? ስራህን አይተን እንነግራለን። ኦኬ ልንዝናና መስሎኝ። ስራ ነው መዝናናትም ያው ነው እኮ። አይ ስራ ነው የምንሄደው። ልንዝናና አይደል? ክለብ እንጨፍር ምናምን አይደል ያለችው? ልንዝናና ከሆነ ሌላ ስራ አለው እንዴ? ሌላ ስራ የለውም። ጸባይ ታይቶ ጸባይ ችግር አለው። እዛ ሄደን የምንሰራው ስራ ሁለታችሁ በደንብ አውሪው። ምን ይመስልሻል? ይሻላል አውሪው። እሺ እኮ ጥያቄን ማቆም ትችላለህ። ጥያቄን አቁመው። ጥያቄን የረብሻችሁ? አይ ጥያቄው ችሎች ተጠይቀናል። ግን አውሪው አንቺ ያለ በምታውቂው ያው ከዛ አልፎም ብዬ ነው ሌላ ነገር እንትን ያልሽ ነው። እሺ አሁን ጥያቄን ጨረስክ? በምንድን ነው የምታወራኝ? በምንድን ነው አውሪው እያልሽ ያለሽው? እና ሌላ የምታወሩበት ነገር አለ? ቋንቋ ነው ወይስ ምንድን ነው? አልገባኝም። አንቺ ግን ታዛዥነትሽን የሚብለሻል። እየተባረክሽ ነው እኮ። አሁን ስለ ሰውየው ጥያቄን ጨረስክ? አዎ ያ ሰውዬ አሁን ስለዚህ አሁን ከሱ ስንጣ ምንድን ነው እንደዚህ የምታወሪው? ተረጋጊ። በቃ አንቺ ራሱ የሆነ ግግም ብለሽ ጠበቅሽኝ።
በቃ ማውራት በሚገባሽ መንገድ አውሪው አልኩሽ አይደል? አልገባኝም። ምንድነው በምታወራኝ መንገድ የምታወራኝ? እንዲሁ ፈታ አድርጊው ደብሮታል። እንደደበረኝ በምናው አልኩሽ። ያው ተነጫነጭኩ፣ ነዘነስከኝ፣ በጣም ነዘነስከኝ። እንደዚህ አይነት ነገር አልወድም። አንቺ አልነገርሽውም እንዴ? እሺ ያውልሽ ሁለታችሁ ጋር የሆነ ችግር ያለ ይመስለኛል። ምንም አይነት ችግር የለም። አቤት ምንም ችግር የለም። እጄን ልቀቅሽ። ይደብራል። ምቾት አይሰጠኝም። ምቾት አይሰጠኝም እኮ ለምን? ምቾት አይሰጠኝም አልኩሽ እኮ ምቾት አይሰጠኝም። አዎ ማለት ለመነካካት የሚያደርስ ቅርበት የለንም። እሺ ግዴታ መቀራረብ የለም። አይ ገና እኮ ወተን የለውም። ወይኔ ጉዴ! ወንድ ልጅ ይፈራል። አዎ ቆይሽ አንዴ ተረጋጉና መጨፈኑን እንጨፍራለን፣ ዘና ማለቱን እንዘና እንላለን። ከዛ ውጭ ግን ለምጠይቃችሁ ጥያቄዎች መልስ ስጡኝ። ምንድነው? እስካሁን አልጨረስክም ነው? አይ አልጨረስኩም። እሺ ጠይቀኝ። ይሄ ልጅ የተፈጠረበት ነገር ክለብ ወተን እንዝናና ብለው በሴቶች ተደፍሮ እንደዚሁም ቀይ ቤት ወደሚባል ቤት ወስደው ወንዶች ጥቃት እንዳደረሱበት ነው የተረዳሁት። ይሄ ማለት ከአንተ ነው የሰማሁት። ስናኛ እኮ እንደደለም በሴቶች ተደፍሮ ቢያረሻል። እንዴት አልሽ እንደዛ? አይ አልክ አንተ። በሴቶችም ተደፍሯል አልክ እንዴ? ሴት መድፈር ጀመረች እንጂ እና እዚህ ቤት የመጣሁበት ምክንያት ይህንን ድርጊት የፈጸሙት ሁለቱ ሴቶች እናንተ እንደሆናችሁ መረጃ ደርሶኝ ነው። የምርህን ነው? ለምን? ማን ያለው? አልገባኝም። ማን ያለው? ማንም አለ ማንም። ሁለታችሁ በዚህ ጉዳይ ተጠርጣሪ ነው። በቃ በጣም ይተንዛዛ የተሳሳተ ቤት ነው የመጣው።